ያጠናን ያለነው እንግዲህ እንዴ አራተኛውን ሌቭል ነው አይደል? እንደ ኢንስትሩመንት አልፈን ኮመርሻል ፓይለት ነው የሚለው። ኮመርሻል ፓይለት ፈተና ካለ ትራንስፖርት አራት ያረለ እንደ ኮመርሻል ይሄኛው ሌላ ነው፣ የመጨረሻ ነው። እንግዲህ 30 ደቂቃ ይፈጃል ፈተናው። የኮመርሻል ፓይለት ፈተና ይሄን ይመስላል። እስቲ እንየው። estimated time 30 minutes, required knowledge, the weather, sky are generally clear, commanded ምናምን about እሺ ፍላይቱን እናየዋለን። ግን ሴግመንት ክራይቴሪያ ምንድን ነው? ክራይቴሪያ ሴግመንት 1 ቴክ ኦፍ ክላይምብ ፉል ሮቴት አት 90 kis ክላይምብ አት 105 ጊር አፕ ክላይምብ በ120 ሌቭል ኦፍ አርፒኤም ምናምን አስተካክል። ኦኬ ከዛ ደግሞ ሴግመንቱ ይመጣላችኋል። ሴግመንቱ ሌቭል በ3500 ጊር ሎወርድ ማኒፎልድ ፕሬሸር 15 ካውፍላፕ ክሎዝድ ሄዲንግ ቼክ ክሩዝ ምናምን። ሴግመንት 3 ቴክ ኦፍ ኤንድ ሴግመንት 3 ነው የሚከብደው። ሴግመንት 3 ኢመርጀንሲ ላንዲንግ ነው የሚሆነው ማለት ነው። እስቲ እንደዚህ ነገር ነው። ሌላም አለ እንዳትለኝ። ኦኬ ኢመርጀንሲ ላንዲንግ ብሎ አለ። ኦኬ ነገር ነው። ይሄ እንኳን አሪፍ ይመስለኛል። ያችሁት ነው ምን ሰራው ይመስለኛል። በሞራል ከገባንበት አሁን ይሻላል። ማታ አሁን ሜቢ ለሙከራ ጀስት ካረፉ በኋላ ግን መነሳት አለው አይደል? ቴክ ኦፍ ኢን ዘ ኤርክራፍት ኮንፊግሬሽን ፎር ክላይምብ ከዚህ ከፈተና በጣም ከባዱ ፓርት የመጨረሻው ነው። ኢንጂን ፌለር አለው። ኢንጂን ያጠፉብናል። ስታብሊሽ ግላይድ ስሎፕ ከዛ አየር እንትኑን ግላይድ ስሎፕን ጠብቃችሁ በሰላም ማረፍ ነው። እንግዲህ የኛው ፓርት ደስ የሚል ይመስላል። ሌላው ሾርት ፊት ላንዲንግም አለው እንዴ ኤርክራፍት ኮንፊግሬሽን ቼንጅ ጊር ሬዝድ ላንድድ ስቶፕ ኖርማል ቴክ ኦፍ ትንሽ ትከብዳለች ይመስለኛል። ሾርት ፊልድ ላንዲንግ የምትፓርት አላት። እቺ አየር መንገዱ አጭር እንትን ላይ ሊያሳርፉን ነው ማለት ነው። በተረፈ ይሄ ባለ ሁለት ኢንጂኑ ፕሌን ስለሆነ እንትን ነው ያ ኢንጂኑ ላይ አርፒኤም ምናምን ማስተካከል ነው። ሞክረን ለምሳሌ እንደ ኤክሰርሳይዝ ሞክረን ነው በኋላም መድገም እንችላለን። እስቲ እንግዲህ የአራተኛውና የመጨረሻው ትምህርት ኤርላይንስ ትራንስፖርት ፓይለት ወደ ጀት የምንሸጋገርበት ይሆናል። እንግዲህ ምንድነው ይህንን ማይክሮሶፍት ፍላይት ሲሙሌተር ለኢትዮጵያውያኖች በአማርኛ ያብራራው ቪዲዮ ለመቅረጽ አስቤ ነው ይሄን ሁሉ እየሰራው ያለሁት። ቪዲዮ በዩቲዩብም በቲክቶክም ስለሚገኝ ብዙ ኢትዮጵያውያኖች ኢንስፓየርድ ሊሆኑበት ይችላሉ። ፓይለቲንግ ብቻ ሳይሆን ሶፍትዌርም በሚል ነው እንግዲህ ዋናው ዓላማ ማይክሮሶፍት ፍላይት ሲሙሌተር በማስተዋወቅ ደረጃ ነው የሰራሁት ማለት ነው። ሰጥቼ እንግዲህ ሳምንታት እየፈጀን እያንዳንዷን ትምህርት ቲክቶክ ላይም የአዲስ ስቱዲዮ የሚባል የዩቲዩብ ቻናል አለኝ። በርግጥ የቤቶች ቻናል ነበረ። ይገርማችኋል። አሁን አዲስ ስቱዲዮ ላይ ገብታችሁ ብታዩት ትገረማላችሁ። ቤቶቼን ስለቅ በሺ የሚቆጠሩ ሰዎች የሚያዩት ቻናል የፕሌን ትምህርት ትለቅ በመቶዎች የሚቆጠሩ ሰዎችም ካዩት ነው። ያው ኖሌጅ ብዙ ትኩረት እንደማይሰጥ ይታወቃል። ግን ቢሆንም ሳልሰራው አልቀረውም። ያንዳንዱ ፍላይቱም እንደሚመስል ከሮድ ማች አድርጋ እያሳየኋችሁ እገኛለሁ ማለት ነው። ኮመርሻል ፓይለት እሺ፣ ኮመርሻል ፓይለት ቼክ ራይድ እስቲ ዝም ብለን እንሞክረው። እስቲ ምንድን ነው የሚለው? 30 ደቂቃ
እሺ ልሞክረው ፍላይ ሌላው ነው ጋይስ ሶ መጀመሪያ እንግዲህ ሎድ እስከሚያደርግ ድረስ እንትኑን እናነባለን አብረን ምንድነው የሚለውን ሎድ ሲያደርግ ፖዝ አደርገዋለሁ this lesson provides you with an opportunity to demonstrate what you have learned in the previous 3 commercial lesson you will make a short field takeoff from Bremerton Airport in Washington and fly to Harvey Field in Washington. During this flight, you will demonstrate climb and descent. I will navigate to the Harvey. Okay, متى؟ أزيم سلام التوارى أزيم سمعت ستي. متاش. سي وندم بدون كلا. سنسمع عيد الأرض بلونا. Okay. See, you're ready to demonstrate your commercial piloting skill and obtain that flight simulator commercial license. Since you already read a briefing of the commercial check ride, you know what's in store for you. So we'll begin our flight by making a short field takeoff, climbing to 800 feet, then configuring the airplane for a normal cruise climb at 120 knots. After takeoff, climb to 5,500 feet and turn right to a heading of 030 degrees. Okay, take off as soon as you are ready. ኦኬ ትእዛዝ ተሰጥቷል ልነሳ ነው ግን ይላችሁ አሁን የምናደርገው ነገራችሁ ሾርት ፊልድ ቴክ ኦፍ ስለሆነ መጀመሪያ ነዳጁን ሰጣለሁ ፍሬን አለቅም ከዛ ለቃለሁ ጋል ካረኩት በኋላ ማለት ነው ቴክ ኦፍ ፉል ስፒድ ካውፍላፕ ደግሞ የሚባል ነገር አለ ካውፍላፕ shift 4 ይሄ ኦፕን ነው በኋላ እንዘጋዋለን እነዚህን ስነሳ አይ ቲንክ ስነሳ ኦፕን ነው ምንድነው ይሄ ካውፍላፕ እንዴት ነበረ ኦፕን ነው በኋላ ነው ስነሳ ኦፕን እንዳለ ነው የምንሄደው ይመስለኛል ዘግቼ ነው የመጀመሪያው አይደለም ዘግቼ አይደለም በኋላ ነው ከፍታው ወይስ በኋላ ነው ዘጋው ስነሳ ያው ኢንጂንም እንዲቀዘቅዝ ክፍት ነው ከዛ ይላችሁ በ90 ነው እሺ 90 ሲል ነው ሮቴት ማረጋው ከላይም በ105 ነው ብላለች ጊር አፕ ክላይም ደግሞ እንደገና በ125 ነው ከጊር አፕ በኋላ ስንት ሺህ ነው ታዲያ የምወጣው level of manifold pressure RPM level of maintain manifold pressure close couplap build air speed 170 gear down descent ደግሞ ከዛ እንሰራለን እስቲ ዝም ሞክረው እስቲ ሞክረው ተለማምደን አይደለ shift ሶ ያ እሺ full power ሰጠሁት shift ስራ ያስፈልግም አሁን እዚህ ጋር ፍሬን ለቀኩኝ ተንደረደረ ኦኬ ከውስጥ ልግባ 80 አሁን ቴክ ኦፍ አድርጎኝ ጊራፕ አረኩኝ በ105 እንዲወጣልኝ አንገቱን ትንሽ ቀና በ105 የተባልኩት በ120 አይደለም ከጊራፕ በኋላ በ120 ነው እንደስቴ ክላይምባት ምናምን ጊራፕ ክላይምባት 120 ነው መሰለኝ በ120 እናድርገው 2500 ላይ ነው ፖዛራኩት ማኒፎልድ ፕሬሸር ወደ 25 ኢንች አርፒኤም ሌቭል ኦፍ ስናደርግ ነው መሰለኝ 2500 ሜንቴን ማኒፎልድ ፕሬሸር ሌቭል ኦፍ ስናደርግ 25 ክሎዝ ካውፍላፕ እሺ ቢልድ መስመኔ ስንት ሺህ ላይ ነው አርፒኤም ቆይ እዛ ላምበው ስንት ሺህ ጫማ ላይ ነው የምንወጣው ግን ስንት ሺህ ጫማ ላይ ነው የምንወጣው ጁንም እስቲ ነገር አርፒ ምናምን እሺ ጊር ዳውን ዲሰንት ሁሉም አያስቸግረኝም ግን ሴግመንቱ ኤርክራፍት ኮንግሩት ቼንጅስ እዚህ እንዴት አልተጻፈም ይሄ ነገር
ጋይስ አላችሁ እንትኑ ዜና አላየሁትም። ተርን ራይት ሄዲንግ ዋይል ክላይምቢንግ 5500 ፊት ነው። እሺ አየሁት ትእዛዙን። ተርን ራይት ቱ ሄዲንግ ኦፍ 030 ወዴት ነች? 030 ተርን ራይት 5500 ነው። You have permission to fly through the Class B airspace at SeaTac Airport. You need not talk to ATC on this flight. All I want you to do is fly the airplane. 030 ማለት ያለው እንዴ? ኦኬ ኤግዛክትሊ 5500 ነው። 030 120 እንዲሆንልህ ጠብቅ። 030 ዞር ያለው ጋይስ ፈተና ላይ ነን። የአራተኛውን ሌቭል ዋው! እስቲ የሙከራ ፈተና ነው። 3000 ጫማ ወጥቻለሁ። በ120 ስፒድ ነው ወጣ ያለችኝ። ተርና ያለው እንደተባልኩት 030 ላይ ነኝ። አረ ስፒድ ሄደብኝ። ሬስተት ነው አንድ ስተሰራው 120 የተባልኩትን አንድ ስተሰራው ስፒዱ ሄደብኝ። ይቆጠርልሃል። ስህተት ክላይምብ ሬቱን ማስተካከል ነበረብኝ። እዚህ 10 ዲግሪ ላይ መያዝ ነበረብኝ። እሺ አሁን ጥሩ እየወጣ ነው። 5500 ላይ አርፒኤሙን እና ይሄኛውን ወደ 25 መልሰዋለሁ። ካፍላፕ ስቴብላይዝ አደርጋለሁ። 170 እንዲህ እስኪጨምር ድረስ ዝም እለዋለሁ። ዋናው ነገር አዛ 5000 ድረስ ነው ማለፌንና ለቀጣይ መቀጠሌን የሚፈቀድልኝ ማለት ነው። እዚች ጋር የጠበቅኩ ነው። አምስት ሺህ የደረስን ነው። ቀጣዩን ከፈቀደችልን ሰማላችሁ። እንደ በጣም እንግዲህ ላይ ስተካከል ቆመኩ እንደ መቆም አለ ግን ኮምፒውተሩ When you reach a cruise altitude of 5,500 feet, I want you to fly at a power setting of 22 inches of manifold pressure and 2,300 RPM, and configure the airplane for normal cruise flight. እሺ ትእዛዝ ሰጥተኛለች። ኦማጋድ በጣም አሪፍ። 5500 ላይ ሌቭል ነገር አረኩት። ይኸውላችሁ ሌቭል እያረኩት ነው። ከዛ ይሄንን አያችሁ፣ ይሄንን ወደ 22 የታችኛውን 23 አረኩት። እሺ አራ ወጣ ወደ ላይ እንዴ! አራ ታው አሳልፍ። እንደዛ አይፈቀድም ፈተና ላይ ጋይስ። ይሄም ይቆጠርብኛል። ጉዴ ነው። እስቲ ፖዝ አድርገው 22 23 የላይኛውን 21 22 እሺ ሴቱ ምናምን ኤንድ ሜንቴን 170 ኖት ስፒድ። እሺ ስፒድ ጨምር፣ ችግር የለውም። እንዳውም ይጨምርልህ ስፒድ 170 ሂድ፣ ከፍ አድርግ መልስ። ኧረ ተው አንተ ልጅ እንደዚህ ጅውጁ አይፈቀድም ጋይስ። ትሪም አድርግ እንጂ ያችሁ ከፍ ዝቅ አደረኩት። ያው ትልቅ ስህተት ነው። 170 ላይ ካሉ እንደ 170 ሂድ። ክሩዝ ሴቲንግ ሜንቴን 170 ኖት። እንደ ሄዲንግስ መዞር የለብህም። ተራራ ጋር ትጋጭ እኮ ነው። ወዴት ነው? አይዞርም እንዴ?
ይሄ ነገር በቃ እዚህ ጋር ስተሰራያችሁ ይዞራል ወደ 030 ዲግሪ መዞር አለበት እኮ ያው ለሙከራ ፈተናውን ስለጀመር ነው እንጂ You've exceeded at least 2 tolerances listed in the briefing for this segment of the flight. ስቻለሁ You did not climb at about 120 knots. አንስተት You did not set the manifold pressure to 25 inches for climb. ክላይምብ ኦኬ ሁለስተት በከርለስሊ ነው የሰራሁት ለሙከራ ብዬ አክቹአሊ ያው ደግሞ ስታክም እያደረግን ነው ዛሬ ደግሞ ኮምፒውተሩ ኪት እንደመጣ ይባል አላወኩም ይላችሁ You did not build your airspeed to about 170 knots on level off. You did not maintain your assigned heading. Unfortunately, I have to end this check ride. You can either continue flying or end the flight. I'll be ready to fly with you. ይሄኛው ራሴን ያጠፋሁት 37 ነው የዞርኩት እዚህ ጋር ያው ሲሪየስ አይደለችም እንደ ቀደም ፈተናዎች ብዙ ስህተት እኔ ነኝ የሰራሁት ደግሞ አለው